ውድ ቤተሰቦቼ ከናንተ የሚመጡ ጥያቄዎችን ከዩቲዩቦቻችን ላይ መመለስ ጀምረናል። ዛሬ አንድ ከበድ ያለ ጥያቄ ደርሶኛል። ጓደኞቹና ቤተሰቦቹ ትዳሬን እየበጠበጡት ነውና ምን ይሻለኛል ነው። ይህ የብዙዎች ጥያቄ ነው። በሰፊው እንሄድበታለን። ማቅረብ የምትፈልጉት ሐሳብ ካለ መጠየቅ የምትፈልጉት ነገር ካለ ፕሊዝ always you welcome። በሩ ለእናንተ ክፍት ነው። በጣም ነው የምናመሰግነው። ቤት የወላችሁ ትዳር ሁልጊዜ በሁለቱ ሰዎች ፍላጎት መስማማት ውስጥ የተመሰረተ ቢሆንም ሁልጊዜ አንድን ሰው ስታገቢው አብሮት ጓደኞቹን ታገቢያለሽ፣ ቤተሰቦቹንም ታገቢያለሽ፣ አልፎ ባህሉንና ማህበረሰቡን ታገቢያለሽ። ወንዱም እንደዛው። እሷን ብቻ አታገባም። አማቾችህን አብረህ ታገባለህ፣ ጓደኞቿን አብረህ ታገባለህ፣ እህቶቿንና ወንድሞቿን፣ ሁሉንም የማህበረሰብ አካል ማለት ነው። ስለዚህ ውድ ቤተሰቦች በዚህ ጉዳይ ላይ ብዙ ትዳሮች በተለይ አሁን እየፈረሱ ይገኛሉ። ሁለቱ ተጋቢዎች ግን ይህ እንደ ሬድ ፍላግ መነካት የሌለበት ነገር፣ ሚስትህን ቦርደሯን የማታስከብር ከሆነ የተናከው አንተ ነህ። ለጓደኞችህ ብለህ ለሚስትህ ጊዜ የማሰጣት ከሆነ ነገ ይቆጫል። በእርግጠኛነት ልንገርህ፣ ምንም ከሚስት የሚበልጥ ነገር የለም። አያርግብህና አደጋ ቢደርስ ከማንም የበለጠ በተኛህበት አገላብጣ እያጠበች እያስታመመች የምትኖረው ከጓደኛ በላይ ሚስት ናት። ገመናህን ሸፍና የምትኖረው ሚስት ናት። ምክንያቱም ጠያቂዋ እህታችን ስለሆነች ነው ወደ ወንዶች ጥያቄውን በሴት በኩል እየመለስኩ ያለሁት። ስለዚህ እባካችሁ ወንዶች አንፍዘዝ፣ ነቃ እንበል። በምንም ተአምር ከሚስቶቻችን የሚሻሉ ጓደኞች ምድር ላይ አልተፈጠሩም። ጓደኛ የራሱ የሆነ መስመር አለው። በትዳር ውስጥ ይኸውልህ፣ ትዳር ማለት የተለያዩ ሀሳቦች በጋራ የሚሄዱበት በጣም በነገሮች የታጨቀ ቤት ማለት ነው። ጓደኛ የራሱ መስመር አለው። እናት የራሷ መስመር አላት። እህት የራሷ መስመር አላት። ትምህርት ቤት በለው፣ የሥራ ቦታ። ግን ሁሉም ነገር ደረጃ አለው። በመጀመሪያ ደረጃ ካገባህ በኋላ ከሚስትህ በላይ ላንተ ቅርብ የሆነ ሰው ምድር ላይ የለም ከፈጣሪ በስተቀር ማለት ነው። የፈጣሪ እንደተጠበቀ ሆኖ ከፈጣሪ ቀጥሎ በትዳር ውስጥ በህይወት ውስጥ ከሚስትህ የበለጠ ላንተ ቅርብ የለም። ወደፊት አብሬያት እኖራለሁ የልጆቼ እናት ትሆናለች ብለህ ካገባህ በኋላ ግን ለሷ ሰዓት ከልክለ ለጓደኞች ሰዓት ሰጥተህ የምትዝረከረክ ነው ከሆነ ማርክ ማይ ወርድ ይሄንን ታወራርዳለህ። በጣም ሚስት የምታስፈልግህበት ሰዓት እሷ ፊቷን ያዞረችበት ሰዓት ላይ ችግሮች ይይዙሃል። ስለዚህ ተጠንቀቅ። ለጓደኞችህ ብለህ ሚስትህን የምትበድል ወንድ እባክህ ቶሎ ተመለስ። ለምን የማትመለስ ከሆነ ደግሞ ፈጣሪ ብድሩን ይመልስልሃል። ምክንያቱም ገመናህን ሸፍና ብዙ ነገሮችን ካንተ ጋር የምትሄድ የትዳርን ሚስጥር ጠብቃ ካንተ ጋር የምትሄድ ማለት ነው። ኢቭን በሌላ ሳይድ ደግሞ አንቺ እህቴ ጓደኞቹን በጣም የሚወድ ከሆነ ሁሉንም ጓደኞቹን ጠልተሽ ከሁሉም ጓደኞቹ ቆርጠሽ የጠፋ ግመል ወይም የጠፋ ፍየል አታስመስዩ። የሰው ልጅ ከሰው ጋር ነው የሚያምረው። ከጓደኞቹ ሙሉ በሙሉ መቁረጥ የማይረቡና ወደ ሱስ የሚወስዱት ወደማይሆን የሚወስዱት ከሆነ እሱ ራሱ ቢቆርጣቸው ይቻላል ወደ አንቺ ከመምጣቱ በፊት። ግን ስትረስ የሚያስለቅቁ ጥሩ ጓደኞች እድገት የሚያወሩ ከሆነ ከጓደኞቹ አትቆረጭ። ከጓደኞቹ ከቆረጥሽው ደግሞ የምትፈልጊውን አይነት ባል አታገኝም። ስሜቱ እዛ ነው ግን ስሜቱ እዛ ነው፣ እየኖረ ያለው ግን ከአንቺ ጋር ነው። ስለዚህ አንዳንዴ ለቀቅ አድርጊ። ሰው ነውና ከትዳር ውጭም ጓደኞች ያስፈልጉታል። ጓደኛ ሲባል እንግዲህ ምንድነው? ስርዓት ያለው ጓደኛ የትዳርን ሚስጥር በማይነካና የትዳር መብትን በማይነካ መልኩ ከጓደኞቹ ቆራርጠሽ ብቻውን ቤት ውስጥ እንደታሰረ የዱር እንስሳ ቤት ውስጥ የታሰረ የዱር እንስሳ የታሰረ አንበሳ ነብር አታስመስዩ። ባልሽ ሰው ነው፣ ሰው ያስፈልገዋል። ይሄን ተረዱ። እነዚህ ሁለቱ ነጥቦች ናቸው በጣም ትዳር ውስጥ የሚበጠብጡት። ዝም ብለሽ ቆሌው ደበረኝ አትበይ። ላለፉት 20ና 30 ዓመት ወይም 10 ምናምን ዓመት አብሮት የኖሩት ጓደኞቹ አሉ። አንቺ አሁን ነው የመጣሽው። አሁኑኑ መጥቶሽ የ30 ዓመት ወይም የ20 ዓመት ሂደትን ቁረጥ ከምትዩ በሂደት የማይጠቅሙ እንኳን ቢሆኑ በሂደት ቁረጭ። ወንድየው ደግሞ የማይጠቅሙ ከሆነና በትዳር ከተሰበሰብክ በኋላ ኃላፊነት አለብህ ወንድሜ። ትልቁን ኃላፊነት አንተ ጫንቃ ላይ ነው ያለው የትዳር። ስለዚህ ለይ፣ የምትሰራውን ደግሞ እወቅ።
ስለዚህ የእህታችን ጥያቄ ጓደኞቹና ቤተሰቦቹ አለች። ሌላው ረጅም ወጅ እባካችሁ ቤተሰቦች የልጆቻችሁን ትዳር አትብሉ። በሁለቱም በኩል ያሉ አማቾች እባካችሁ ስርዓት ያዙ። ከይቅርታ ጋር በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የልጆቻችሁን ትዳር አትብሉ፣ አታበላሹባቸው። ምክንያቱም እራሳቸውን ችለው ይኑሩ። እናንተ እውነት ነው እናንተን የመጠየቅ የመንከባከብ ቤተሰባዊ ኃላፊነት አለ። በፈጣሪ ዘንድም በሰው ዘንድም የሚያስጠይቀው አንድ ሰው እናት አባቱን የመንከባከብ የመጠየቅ፣ ግን በትዳር ጣልቃ መግባት በፈጣሪ ሕግም ክልክል ነው፣ በሰው ሕግም ክልክል ነው። ስለዚህ ልጃችሁን የወደዳችሁ እየመሰላችሁ የልጃችሁን ትዳር እየበላችሁ ነው። እባካችሁ እረፉ ቤተሰቦች፣ በሁለቱም በኩል በሴቷም በኩል በወንድየውም በኩል። ስለዚህ ማወቅ ያለብህ በተለይ ደግሞ አንተ ካገባ በኋላ ትዳርህን አስከብር፣ አትዝረክረክ። ወደ ጓደኞቹም አታድላ፣ ወደ ቤተሰቦችም አታድላ። ምክንያቱም ከእናትህ የሚበልጥ ምድር ላይ የለም። በእናትነት ሳይድ ነው። በሚስት ግን በሚስት ሳይድ ደግሞ ከሚስትህ የሚበልጥ የለም። ስለዚህ አትፍዘዝ። ዝም ብለህ ያገኘውን ያልተባልከውን የተባልከውን ዝባዝንኬውን ሁሉ አምጥተህ አታስበጥብጥ። ሁለተኛ ደግሞ እናትህ በአንተ በኩል አልፋ ሚስትህን የመናገር ኃላፊነት የለባትም። ሚስትን የማስተካከል የመምከር አብሮ መሄድ የባልነት ስልጣን ነው። ባል የሆነ ሰው የባልነት ማዕረግ ማለት በእናቱና በሚስቱ መሃል ያለውን ልዩነት አቻችሎ መኖር የቻለ ሰው ነውና እባክህ ራስህንም ቤተሰብህንም አማቾችህንም አታስበጥብጥ። የጓደኞችህንና የቤተሰቦችህን መስመር ወቅ። በአጭሩ የዛሬው ጥያቄያችን መልሳችን ይሄ ይመስል ነበር። እህታችን ስለጠየቅሽ ደግሞ ከልብ አርጌ አመሰግናለሁ። ይህ የእናንተ ቤት ነው፣ ደሚና ፖድካስቲንግ። ሀሳብ ካላችሁ፣ ቅር ያላችሁ ነገር ካላችሁ፣ በዚህ ጉዳይ ላይ ደግሞ ጥያቄያችን ይመለስ የምትሉ ከሆነ ፕሌስ በሩ ክፍት ነው። ጥያቄ ጠይቁ። የምናውቀውን በእኛ ደረጃ እንጠይቃለን፣ የማናውቀውን ደግሞ ባለሙያ ጠይቀን እንመለስላችኋለን። ቅር ያላችሁ ነገር ካለ ደግሞ በጣም ይቅር ትሉናላችሁ፣ አፉ በሉን እያል የዛሬውን እዚሁ ላይ እቋጫለሁ። አመሰግናለሁ። ነገ እናጀራለሁ።